ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን በሐማቱማ ከተጻፈው የሶሻሊስቱ ጠንቋይ ጉዳይ ከተሰኘው መጽሐፍ ውስጥ ያገኘነውን የሶሻሊስቱ ጠንቋይ መዝገብ የተሰኘውን መቼቱን በደርግ ጊዜ ያደረገ አንድ አስደናቂ የችሎት ውሎን የሚያስቃኘንን ትረካ እነሆ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ከቅርብ ጓደኞቼ መሃል አንዳንዶቹ ጥቁሮች ናቸው የሚሉ የጥንት ቅኝ ገዢዎችና ዘመናዊ ሊበራሎች በእርግጠኝነት እንደሚነግሯችሁ እኛ ጥቁሮች ስንባል በጠቅላላ የአጉል እምነት ተከታዮች ነን። በእርግጥ እንደ ፈረንጆቹ 13 ቁጥርን ወይም በመሰላል ስር ማለፍን አንፈራም። ነገር ግን የራሳችን ሌሎች ሰይጣናዊ ልክፍቶች አሉብን። ጫካ ውስጥ ያለች አንዲት ልዩ ወፍ በጠዋት አንድ ልዩ ዜማ ከዘመረች ውሽማም ለመጠየቅ ቢሆን የታቀደ ጉዞ ይሰረዛል። ዛሬ ያለባት ሴት በሰይጣናዊ እንቅስቃሴ ከተወነጨፈች እንንቀጠቀጣለን፣ እንንተባተባለን። ልክ እንደ ወታደራዊ አምባገነን መሪዎች ጠንቋዮችም መለያዎቻችን ናቸው። አንድ አጭበርባሪ ጠንቋይ ወይም መተተኛ አጥንት ሰብስቦ በገል ውስጥ ካንኮሻኮሸ ምን ሊፈጠር ነው በሚል በጉጉት እንንቀጠቀጣለን። እባክህ አጥንቱን ወርውረው። ኦ አዋቂው ሰው ሆይ ከሲኒው የቀረው የቡና ተላ ምንድነው የሚለው? ማርገዝ እችላለሁ? ሹመት አገኛለሁ? ስልጣኔን እየቀጥላለሁ? ያ ሰው ጠላቴ ነው? ትወደኛለች? ሀብታም ሆናለሁ? እኔ ሌለኝን እሷ ያላት ምንድነውና ነው እሷ ጋር የሚሄደው? የሆዴ መነፋት አይነጠላ ነው? ወዘተ ወዘተ። ሁሉም የየራሱ ጠንቋይ አለው። ድሃ፣ የናጠጠ ሀብታም፣ ለማኝ፣ ንጉስ፣ ወንድ፣ ሴት፣ አስቀያሚ፣ ቆንጆ፣ ወታደር፣ ሲቪል፣ የተማረ፣ መሐይም፣ ሁላችንም ወደ ጠንቋይ ቤት እንጎርፋለን። ምናልባት ሀብታሞችና ስልጣን ያላቸው ሰዎች ሊወድቁ በደረሱ ጎጆዎች ውስጥ የሚኖሩ መከረኛ ጠንቋዮች ጋር ለምን ይሄዳሉ ብላችሁ ታስቡ ይሆናል። እዚህ ጋር እንግዲህ በጥቁር መልካችንና በአህጉራችን ላይ ያለ መሰረተ ቢስ ጥላቻ ሰለባዎች በመሆን ሌላ ስህተት እየሰራችሁ ነው። በአሁኑ ሰዓት ያለነው በተንደላቀቀ ቪላ ውስጥ የሚኖሩ ማርቸዲስ የቅንጦት አውቶሞቢሎች፣ ሌሎች የሀብታሞቻችን ልክፍት የሚነዱና በኮምፒውተርና በቪዲዮ ሰይጣንን የሚያማክሩ ጠንቋዮች ባሉበት ጊዜ ነው። መቼም ከጊዜ ጋር ለመሄድ አይሞክሩም የምንባል ሰዎች አይደለንም። ከዚህ በላይ ንጉሳችን የራሱ ልዩ ጠንቋይና ሰይጣን እንደነበረው ልነግራችሁ ይችላለሁ። ሰይጣኑ የሚኖረው ጥልቅ ውሃ ውስጥ በሚገኝ እጅግ ትልቅ ቤት ውስጥ ነው ይባላል። እናም በጣም ያማረ ለስላሳ ቆዳ ያላቸው ትናንሽ ልጆች በመስዋዕትነት እንዲቀርቡለት ስለሚጠይቅ እንዲህ አይነት ልጆችን አድነው ከሚጠልፉ ግብረአበሮች ለማዳን ወላጆች የልጆቻቸውን ጆሮ በመብሳትና መስፈርቱን እንዳያሟሉ በማድረግ ጥንቃቄን እንዲወስዱ ተገደው ነበር። አዎ ወጣት ወንድ ልጆች ሁልጊዜ ለመስዋዕትነት ይጠለፉ ነበር። እናም መንግስት በትዕዛዝ እስከሚያስቆመው ድረስ ልባቸው በተሰበረ ወላጆች የሚወጡ የአፋልጉኝ ማስታወቂያዎች በራዲዮ ይነገሩ ነበር። በዚህ አይነት ምስጢራዊ ሁኔታ ከሚጠፉ ልጆች ውስጥ የሚገኙት እጅግ ጥቂቶች ነበሩ። ንጉሱና አጃቢዎቹ የራሳቸው ብቻ የሆኑ ጠንቋዮችና የግል ሰይጣኖች ነበሯቸው። ነገር ግን እዚህ ላይም ቢሆን እጅግ ወግ አጥባቂ መሆናችንን ማወቅ አለባችሁ። በተዋረድና በመደብ ልዩነት እናምናለን። ሰይጣኖችም እንደኛው በእነዚህ ነገሮች የሚያምኑ ይመስላሉ። የንጉሱ ሰይጣን ለምሳሌ በሰይጣናዊ ተዋረድ ላይ ከፍተኛ ቦታ ስላለው ምሱ በፍጥነት ይሟላለታል። በቆሼ ሰፈሮችና ጎጆዎች ውስጥ ያሉ የወፍጮ ስር ጠንቋዮች የሚጠሯቸው ሰይጣኖች ግን ሁልጊዜ የመስዋዕት ጥያቄ ደራርበው እያቀረቡ የሚያስጠብቁ ነገ ዛሬ የምንለው በሽታ ማለት ነው ተራ ዝቅተኛ ፍጥረቶች ናቸው። በማራከስ እንዳልከሰስ እንጂ አንዳንድ ሰዎች በንጉሱ ላይ አብዮት የተነሳው እኮ ንጉሱና አጃቢዎቹ ወደ ሰይጣን የሚያደርሱ ፈጣን አቋራጮችን ሁሉ በዋናነት በመቆጣጠራቸው በንዴት በጦፉ ግለሰቦች ነው ብለው እንደሚከራከሩ
መጠቆም ይኖርብኛል። ምንም እንኳን የዲያሌክቲክስ አዋቂ ባልሆንም ማንኛውም የመንግስታችን ካድሬ በዚህ ሁኔታ ውስጥ እንኳን የመደብ ትግል ጉዳይ እንደሚታየው ላረጋግጥላችሁ እችላለሁ። ሰፊው ህዝብ የሰይጣንን መንገድ አጠቃለው ለብቻቸው በያዙ ጥቂት የለውጥ ተቃዋሚዎች ላይ በአመጽ ሲነሳ እንደማለት ነገር ይሆን? ያም ሆነ ይህ ጠንቋይ ቤት መሄድ የ3000 ዘመን ታሪካችን አንዱ አካል ነው። ለአዲስ ዓመት ቀይ ዶሮ፣ ለገና ነጭ በግ፣ ድግምት ትኩስ የታረደን በግ ልብ ወይም ኩላሊት በመብላት መናፍስትን መማጸን፣ የሞተን ወፍ ለመስተፋቅር፣ ሰውን ለማፍዘዝ ትኩስ የመቃብር አፈር መበተን፣ ብዙ ሌቦች የሰው ቤት ለመዝረፍ ይህንን ይጠቀማሉ፣ ወዘተ ወዘተ። ሁላችንም እነዚህንና ሌሎችንም መተቶች እናውቃቸዋለን፣ እንጠቀምባቸዋለንም። የተሻለ ያውቃሉ የተባሉ ሰዎች እንኳን ማን ያውቃል ይላሉ። የተለመደው ኢትዮጵያውያን የአባቶቻችንን ተራ ውሸት ሲቀበሉ የሚያቀርቡት ማብራሪያ የእውነት ማን ያውቃል? ምን ያህሉ የተወደደችው የአህጉራችን መሪዎች ያለ ጠንቋዮች እርዳታ ያስተዳድራሉ? በተግባር ስናየው በጣም ጥቂት። አንድ ጠንቋይ ይህ ትክክለኛ ቦታ ነው ስላለ አይደል እንዴ ለአህጉራዊ አንድነት እንደ ዋና መስሪያ ቤት የሚያገለግለው ህንጻ የመሬት መንቀጥቀጥ ሊያጋጥመው በሚችል ቦታ የቆመው? ያሁኑ ዋና ሊቀመንበራችንስ ከሰይጣን ከራሱ ጋር ቀጥተኛ ግንኙነት አለው ከሚባለው ራስፑቲን ጋር ግንኙነት አላቸው የሚባሉ ምስራቃዊ ነጭ ጠንቋዮችን ያማክሩ የለም እንዴ? እንግዲህ ይሄ በጣም አደገኛ አሉባልታ ነው። እንደምታውቁት ጥንቆላ በአብዮታዊቷ ሀገራችን በህግ የተከለከለ ነው። በተለይ የሥርዓቱ ወጣት ጠላቶች የመንግስትን ኃይሎች ያለምንም ፍርሃት ካጠቁና ጸረ ፍርሃት ድግምት በቆዳቸው ውስጥ አስቀብረው የነበረ መሆኑ ከታወቀ በኋላ ጥንቆላ ጸረ አብዮት ወንጀል ተብሎ ተፈረጀ። ሆኖም የኛ ሰው የለየለት አሉባልተኛ በመሆኑ እውነታው ጠንቋዮቹ በሙሉ በመንግስት በመወረሳቸው ጥቂት ብቻ ቀርተው እነሱም እንደ ተቃዋሚ የፖለቲካ ፓርቲዎቹ በህቡ እየተንቀሳቀሱ ነው ያሉት ማለት ጀመረ። እንዲያውም አንዳንዶች ከዓመታት በፊት በከተሞች ጎዳናዎች ላይ የተትረፈረፈ በሺህ የሚቆጠሩ ሰዎች አስክሬኖች የሞተው ንጉሱ ከነበረው ሰይጣን ይልቅ በጣም ኃይለኛ ለሆነና በርካታ ነገር ለሚጠይቀው የውጭ ሀገር ሰይጣን የተሰዉ መስዋዕቶች ናቸው ብለው ለማንሾካሾክ ሁሉ ይደፍራሉ። በይፋ የሚነገረን ግን ጠንቋዮች ሁሉ መማራቸው፣ አንዳንዶቹ እንዲያውም የመንግስትን ዲያሌክቲክስ ለመያዝ ከፍተኛ ዝንባሌ ማሳየታቸውና ሁሉም ወደ ሶሻሊስትነት መቀየራቸው ነው። ይህም ማለት ቀሪ ጠንቋዮች ካሉ እነዚህ ሰይጣን ይቅደም የሚለው መፈክራቸውን ኢትዮጵያ ትቅደም በሚለው መቀየርን የሚቃወሙ ጸረ አብዮተኞች ብቻ ናቸው ማለት ነው። እንግዲህ ሁሉንም ማሸነፍ አይቻልም። የሚቀጥለው ጉዳይ ለዚህ ጥሩ ምሳሌ ነው። ወደ ብረት ቤቱ እየገባ ያለው ሰው ሳየው ጠንቋይ አይመስልም። ቀጭን፣ ረጅምና የበለጠ ወጣት የሚያስመስለው ጨብረር ያለ ጎፈሬ የነበረው በመካከለኛ ዕድሜ ክልል የሚገኝ ሰው ነበር። በካቴናው የታሰሩ እጆቹ በጭራሽ ምንም አይነት ከባድ ሥራ ሰርተው የሚያውቁ አይመስሉም። ብዕር ከመያዝ በስተቀር ምሁር ወይም ዋሽንት ከመጫወት በስተቀር ሙዚቀኛ፣ ፊቱ መልአክ የመሰለ ክብ በማንኛውም ሴት ውስጥ እናታዊ የእንክብካቤ ስሜትን የሚፈጥር አይነት ነው። ይሄ ዕድለኛ ሰይጣን ሴቶችን ለማጥመድ ምንም መስተፋቀር እንደማያስፈልገው ግልጽ ነው። ስሙ ይባቤ ይትባረክ ይባላል። ጠንቋይ የሚያስመስለው ነገር በጭራሽ የለውም። በኋላ ላይ ግን አቃቤ ሕጉ ክሱን ሲከፍት እንዳስረዳው የተዋቡ ነገሮች እሳት ውስጥ ያስገባሉ። ቅርቅሬ ወፍ ዛፍ ላይ ወዳለው የንብ ቀፎ ወይም ወደ መርዛማ እባብ ትመራለች። በሌላ አነጋገር እውነትም ማን ያውቃል? በዩኒቨርሲቲ ውስጥ የቋንቋ መምህር የነበረው ሰውዬ የመተት ሕግጋቱን አዛብቶ ታማሚ ሚስቱን የገደለ ጠንቋይ ሆኖ ተገኝቶ የለም? በሰሜን ምዕራብ ከሚንቀሳቀሱ የተቃዋሚ ሽማቂ ተዋጊዎች መሪ አንደኛው የተዋጣለት ጠንቋይ መሆኑንስ አልሰማንም እንዴ? ክቡር ዳኛ፣ አቃቤ ሕጉ ጀመረ። እዚህ የተቀመጠውን ተከሳሽ ስንመለከት በሁኔታው መታለል የለብንም። የተማረ ይመስላል። ለሰፊው ሕዝብ ላብ ምስጋና ይግባውና ተምሯልም። ነገር ግን ከዩኒቨርሲቲ ከተመረቀ በኋላ የክፋትን መንገድ መረጠ። ከአናርኪስቶችና ከትሮትስካውያን ጋር በማበሩም ታስሮ 5 ዓመት በእስር ቤት አሳለፈ። ሲለቀቅም እንደ ተጸጸተ ዜጋ ሥራ መስራት ሲኖርበት የክፋት ሥራውን በመቀጠል ፊቱን ወደ ጥንቆላ አዞረ። ቤቱ የሚመጣው ሰው እጅግ ከመብዛቱ የተነሳ ቀበሌዎች የመንግስት ተቋም መስሏቸው የተዉት ድብቅ የመተት ቤት ከፈተ። እንደዚያ ነው እንግዲህ ይባቤ ይትባረክ ጸረ አብዮተኛ ጥንቆላን ከ8 ወራት በላይ ለሆነ ጊዜ ሲያካሂድ የቆየው።
ክቡር ዳኛ ተከሳሹ ጥንቆላንና ያልተፈቀደ የውጭ ሀገር ሰይጣንን መለማመንን የሚከለክለውን አንቀጽ 642ን በመጣስ የውጭ ቋንቋ ተናጋሪ ሰይጣኖችን ጠርቷል። በተጨማሪም ሌሎች የሕጉን አናቀጽ ለምሳሌ የታላቁን ሊቀመንበራችንን ምስል ባልተገባ ቦታ ላይ መስቀልን የሚከለክለውን አብዮታችንና መሪዎቻችን ላይ መሳለቅን ከባድ ወንጀል የሚያደርገውንና የሰዎችን አለማወቅ ለግል ጥቅም መበዝበዝን የሚከለክለውን ድንጋጌ ተላልፏል። በተጨማሪም ወዶ ስርዓት በመሆንና ዕውቀቱን ለሀገሩ አገልግሎት ባለማዋሉ ተከሷል። ከዚህም በላይ በማደናገርና በጸረ አብዮታዊ ምሁርነቱ ተከሷል። ይኸውም ምርመራውን በማስተጓጎሉና ውድ ሶሻሊስታዊ ጊዜያችንን በማባከኑ ነው። ተከሳሹ የወንጀለኝነት ታሪክ ያለው የማይጸጸት አጥፊ በመሆኑ ህዝባዊ ሶሻሊስታዊ መንግስታችንን ለሰራው ወንጀል የተደነገገውን ከፍተኛ ቅጣት እንዲፈረድበት ይጠይቃል። ሞት እንዲፈረድበት እንጠይቃለን። እስማማለሁ ክቡር ዳኛ አለ ተከሳሹ ኮስተር ባለ ድምጽ። ችሎቱ በድንጋጤ ጸጥ አለ። ዳኛውም የሁለቱን የህግ ባለሙያዎች ያህል ግራ የተጋባ ይመስላል። አቃቤ ህጉ ነበር በቅድሚያ ወደ ቀልቡ የተመለሰው። ተቃውሞ አለኝ ክቡር ዳኛ በንዴት ተነሳ። የክርክር መቀለጃ አይደለም። ጉዳዩ እንዲያውም በአጠቃላይ ተከሳሹን አይመለከተውም። እዚህ የተገኘነው የፍትህን ኃያልነት ለማሳየት ነው። ተከሳሹ መናገር የሚችለው ሲፈቀድለት ብቻ ከመሆኑም በላይ የመንግስትን አስተማሪ በሆነ መንገድ ሙሉ ለሙሉ ጉዳዩን የማስረዳት ዕድል መከልከል አይችልም። ካሁን በኋላ እንድትከፍት እስኪፈቀድልህ ድረስ አፍህን ትዘጋለህ ሲል ዳኛው የብረት ቤት ውስጥ ያለውን ተከሳሽ ላይ አንባረቀ። ካልተጠነቀቅ የገዛ መላስህን ክው አድርጎ ይጠብስልሃል። ተከሳሹ በሹፈት ፈገግ ብሎ ዝም አለ። ቀጥል አለ ዳኛው በብስጭት። ተከላካይ ጠበቃው ለመናገር ተነሳ። ክቡር ዳኛ ተከሳሹን ራሱን በምስክርነት ባቀርበው የችሎቱን ሰዓት መቆጠብ ይመስለኛል። እንዲመሰክር ትፈልጋለህ? ዳኛው ጠየቀ። ድንጋጤው በግልጽ የሚታይ ነበር። አሁን ክቡር ዳኛ አንዳንዶቹን የተከሰሱባቸውን ጉዳዮች ተከሳሹም ይቀበላል። ስለሆነም ራሱ ቢያብራራቸው ይሻላል። ዋና ዋናዎቹ ነጥቦች ላይ እንዲያተኩር መክረዋለሁ። ይህንን ያለው ዳኛውን ለማባበል ነው። እሺ የራሱ ግብአተ መሬት ነው የሚሆነው አለ ዳኛው። ይባቤ ከብረት ቤት ውስጥ ወጥቶ ወደ ምስክር መስሚያው በመሄድ ተቀመጠና ወዲያውኑ ወደ ዳኛው በመዞር መሰሪ የሆነ ፈገግታ አሳየ። ዳኛው አጉረመረመ። ከዩኒቨርሲቲ መመረቅህ እውነት ነው? ተከላካይ ጠበቃው ጠየቀ። አዎ። ስለዚህ የተማርክ ሰው ነህ? ዲግሪ አለኝ። የተማረ ሰው መሆን ሌላ ጥያቄ ነው። ማለት ጥቅም የለሽ መሆንንና ይህንኑም በጉራ መሸፋፈን ተምረናል። ከሺህ ዓመታት በፊት የትኛው ፈርዖን ግብፅን እንደገዛ ማወቅ ለሀገራችን ምንም እንደማይጠቅም መቀበል አለብህ። በሌላ አነጋገር የሚሰጠው ትምህርት ለሀገር ጠቃሚ መሆን እንዳለበት ታምናለህ ማለት ነው? አዎ፣ በዛም አነሰ። ነገር ግን ጭፍኑ ዩቲሊታሪያን አይደለሁም። የህግ መምህራን በኢትዮጵያ ውስጥ የህግ የበላይነት እንዳለ ሲነግሯችሁና ስራችሁም ህጉን ተግባራዊ ማድረግ እንጂ መጠየቅ እንዳልሆነ ሲነግሯችሁ ያን ጊዜ ይህ ትምህርት እንዳልሆነ መቀበል አለባችሁ። መማር ያለብን እውነትን ነው። እውነትን ማክበርን ነው። ማክበር ያለብን ሐሰትን መቃወምን ነው። በእውነቱ የላቀ አስተሳሰብ ነው አለ ጠበቃው በታላቅ አባታዊ ስሜት። እንዴት ነው ታዲያ ራስህን ከአናርኪስቶች መደዳ ያገኘኸው? እውነትን እንደሚናገሩ ደረስኩበት። ትክክል ሆኑም አልሆኑም ሐሰትን ለመፋለም የሚያስፈልገውን ለማድረግ ዝግጁ ነበሩ። ሙሉ አባል ለመሆን ወኔው አልነበረኝም፣ ግን እደግፋቸዋለሁ። በማር የተለወሰ ወጥመዳቸውን መፍራትህ ጥሩ አድርገሃል። ያም ሆነ ይህ ለስህተትህ 5 ዓመታትን ከፍለሃል። እናም በእርግጠኝነት ትምህርት አግኝተህበታል። የተወሰኑ ነገሮችን ተምሬያለሁ። ተከሳሹ በደፈነው መለሰ። እሺ ስትለቀቅ ምን እንደተፈጠረ ትነግረን? ስራ ማግኘት አልቻልኩም። ተው እንጂ አለ ጠበቃው እንዳላመነው በሚያሳይ ድምጽ። አንድ የተማረ ሰው በሶሻሊስት ኢትዮጵያ ስራ ማግኘት እንደማይችል እየነገርከን ያለኸው? ያ የራስህ ማጠቃለያ ነው። እኔም ማውቀው ስራ ማግኘት እንዳልቻልኩ ነው። ሊቀጥሩኝ ትንሽ የቀራቸውም የቀድሞ ጸረ አብዮተኛ የሚለውን መታወቂያዬን ሲያዩ አንቀጥርህም አሉኝ። በምን ስትተዳደር ቆየህ? አንዳንድ ማውቃቸው ጓደኞቼ ይረዱኝ።
ምንም እንኳን ሚሊዮኖች በተመሳሳይ ሁኔታ ውስጥ መሆናቸውን ማወቅ ቢያበረታኝም ሁኔታው ግን አስቸጋሪ ነበር። ቤተሰብ የለህም? የለኝም። ገጠር የተወሰኑ ዘመዶች አሉኝ። አባቴ ገና ልጅ እያለሁ ነው የሞተው። ትምህርት ቤት ያስገባኝ ታላቅ ወንድሜ በቀይ ሽብር ወቅት ተገድሏል። እናቴ እስር ቤት እያለሁ በሐዘን ሞታለች። ምንም ያህል ብታፈላልግም ስራ ማግኘት አልቻልኩም። ምንም አይነት ስራ ማግኘት አልቻልኩም። ስለዚህ ምን አደረክ? እንግዲህ ተከሳሹ በማወላዳት ጀመረ። ስለ ሁኔታዬ ከአንድ ጓደኛዬ ጋር መወያየት ጀመርኩ። እሱ ራሱ አካል ጉዳተኛ ስለነበረ ስራ አጥ ነበር። የግርፋት ሰለባ ነው። አሁን እንኳን ስቃይ አይደርስበትም፣ ሞቷል። ስራ ማግኘት አለመቻሌ በጣም አስቂኝ ነገር ሆኖበት ነበር። እንዲህ ይለኝ ነበር፣ ለምን ወዳጄ ራስህን ገቢ በሚያስገኝ ሁኔታ መቅጠር ስትችል ዙሪያህን እስኪ ተመልከት። ተሳቢ እንስሳ ብቻ ነው የሞላው። ሁሉም እስስቶች ናቸው። ትላንትና የድሮውን ስርዓትና ንጉሱን ሲደግፉ ነበር። ዛሬ ደግሞ አይንህን አንድ የጨፍነ በምትገልጥበት ቅጽበት ውስጥ እሳት የላሱ ሶሻሊስቶች ሆነዋል። አስበው እስኪ ምን ያህል ጋዜጠኞች፣ ቢሮክራቶች፣ ወታደራዊ መኮንኖች እንዲሁም ገራፊዎች ራሳቸውን የመለዋወጥ ችሎታ ባይኖራቸው ኖሮ ከስራ ውጪ ይሆኑ እንደነበር። ለቁራጭ እንጀራ ብዬ ነፍሴን እንድሸጥና የራሱን ትፋት እንደሚልስ ውሻ እንደሆን እየነገረኝ ያለ መስሎኝ በጓደኛ የተናድጄበት ነበር። ምናልባት አካል ጉዳተኝነት መንፈሱን ሰብሮታል ብዬ ማስቤ ነበር። እንደውነቱ ግን አልተረዳሁትም ነበር። ሲያብራራልኝ እንደዚያ በከፋ ሁኔታ ስለተጠራጠርኩት በራሴ አፈርኩ። መረዳት ያለብህ ሲነግረኝ በፍጥነት ከሚወረወር ባቡር ጋር ራስህን አታጋጭም። በተለይ ባቡር ነጂው ችሎታ የሌለው ሲሆን ዙሪያህን ስትመለከት የገማ መንፈስ ብቻ እስከሚታየህ ድረስ ጨቋኙ ስርዓት የህዝቡን መንፈስ ይበክለዋል። ፍራቻ፣ ክህደት፣ ወላዋይነትና ጭካኔ ይሰፍናሉ። ቆሻሻ ይበረክታል። እንዲሁም ሁሉም በየራሱ የሀፍረት ቅርፊት ውስጥ ገብቶ ይደበቃል። ይህ ኢየሱስ የሚሉትን ሰው አላውቀውም። የወንድሜ ጠባቂ አይደለሁም ይልሃል። መጮህ እንዳለብህ ሲሰማህ ስለዚህ ጉዳይ ብትጮህና ስለሚያፈነው ቆሻሻ እጅግ ብትናደድ ያጭር ጊዜ እርካታ ታገኝ እንደሆነ ነው እንጂ ውጤታማ አትሆንም። እኔ ሽባ ሆንኩኝ። አንተ የወጣትነት ህይወትህን 5 ዓመታት አጣህ። የሆነ ቦታ የሆነ ውጤት አምጥተን ሊሆን ይችላል። ግን ከዚያ ዘዴያችንን ቀይረን ቢሆን ኑሮ የበለጠ ውጤታማ ልንሆን እንችል ነበር ስል ራሴን እጠይቃለሁ። ገባህ? ልክ ወከማ ስንለማመድ እንደነበረው ካራቴና ጁዶ መርህ የተቃራኒህን ኃይልና እንቅስቃሴ ተጠቀም። ገልብጣ እንድትጥለው አብረሃው ተንቀሳቀስ። ይህንን ሁሉ የምናገረው ጥንቆላ የተባሉትን ተግባሮችን የጀርባ ታሪክ ላስረዳችሁ ብዬ ነው። በመጨረሻም ጓደኛዬ ፖለቲካ ስፖርት እንዳልሆነና ሲተጣጣፉ መሰበር እንዳለ ነገርኩት። ምንም ቢሆን እኮ እነዛ ታጥፈው መንግስትን ለማገልገል የሞከሩ ምሁራን ምን እንደደረሰባቸው እናውቃለን። ሆኖም የጓደኛዬ መልእክት ከዚህ ፍጹም የተለየ ሆኖ ተረዳሁት። እየነገረኝ የነበረው ግትርነቴን መስዋዕት አድርጌ ስርዓቱን በራሱ ጨዋታ እንዳሸንፈው ነው እንጂ ነፍሴን እንድሸጥ አልነበረም። ለማንኛውም አንድ ቀን አንድ ሰው በሆነ መንገድ ንጉሱ ራቁቱን ነው ወይም ሊቀመንበሩ የማይረባ ነው ማለት አለበት። ጓድሽ አለቃ ዳኛ አቃቤ ሕጉ ተቃወመ። ይህ ጸረ አብዮተኛ የተወዳጁ መሪያችንን ስም እንዲያጎድፍ ልንፈቅድለት አንችልም። እቃወማለሁ አቋረጠ ተከላካይ ጠበቃው። ተከሳሹ ሌላ የታወቀ ታሪክን ለመጥቀስ እየሞከረ ነው እንጂ የሊቀመንበራችንን አእምሮአዊ ብቃት እያንኳሰሰ አይደለም። እንደምናውቀው በዓለም ላይ የሊቀመንበሩን ብቃት የሚወዳደሩት እጅግ ጥቂት ሰዎች ብቻ ናቸው። ተጠንቀቅ። ዳኛው ተከሳሹ ላይ አጉረመረመ። በዚያ ክፉ ተናጋሪ ጓደኛ ስትቀና እንዳትገኝ። ተከሳሹ ፊቱ ላይ ምንም አይነበብም። ጠበቃው እንዲቀጥል ሲጠቁመው ተመልካቹን የመሰጠበት ትረካው ልክ ምርጥ የመከላከያ ቃሉ የሚሆንለት ይመስል ቀጠለ። እንግዲህ አካል ጉዳተኛው ጓደኛዬ በእውነቱ እየነገረኝ የነበረው ዙሪያ ገባዬን እንዳስተውልና የገባሁበትን ማጥ እንዳይ ነበር። ትዕግስት ጸጋ ነው ሲባል ማወቅ ቢሆንም በሌላ በኩል ደግሞ የባሪያንም ፈሪነት ለመግለጽ ጥቅም ላይ ሊውል ይችላል።
ዘዴን መቀያየር ብልህነትም አስፈላጊም ሊሆን ይችላል። ግን ደግሞ ለአደርባይነትና ለራስ ወዳድነት ሽፋን ሊሆንም ይችላል። ሀገር ሁሉ ሲጮህ አንድ ሰው ዝም ቢል ብልህነት ነው? ሞትን ድል መንሳት ብቸኛው ክብርና ሰብአዊ ተግባር በሆነበት ጊዜ የመከራ ኑሮን መጠበቅ ምኑ ላይ ነው ጥበብ? ከጓደኛዬ ጋር በጣም ተከራክሬያለሁ። ሁሉ እርሱ በርሱ በሚጠራራበትና አለመተማመን በታወጀበት ዘመን የሚታመን ጓደኛ ስለነበረኝ እድለኛ ነበርኩ። ታሪኩን ለማሳጠር ሐሳቡ ራሴን ጠንቋይ ነኝ ብሎ ማወጅና በአንድ በኩል ሰዎችን መርዳት በሌላ በኩል ደግሞ ህዝቡን ከዘረፉትና እየዘረፉት ካሉት ላይ ገንዘብ መውሰድ ነበር። የመጀመሪያው ደንበኛዬ ሚስቱ አንድ የፖሊስ መቶ አለቃ እንደወሸመች የጠረጠረ የቀበሌ ሊቀመንበር ነበር። መኮንኑ ላይ የስንፈተ ወሲብ ድግምት እንድደግምበት ፈልጎ ነበር። 50 ብር ከፍሎኛል። መኮንኑ የደንበኛዬን ሚስት ሁለተኛ እንደማይነካት ቃል ገባሁለት። የፓርቲ ስነ ምግባር ኮሚቴ ውስጥ ወንድም ያለኝ በማስመሰል መቶ አለቃው ጋር ሄጄ አንዳንድ ሰዎች በሱ ላይ ጸረ ሶሻሊስት አመንዝራ ነው በማለት ጥቆማ ማቅረባቸውን በመንገር አስጠነቀቅኩት። ስለመረጃው አመሰገነኝ። 30 ብር ለታክሲ ሰጠኝና እንደማንኛውም መልካም ኢትዮጵያዊ ከሚስቱ በቀር ከማንም ጋር ተኝቶ እንደማያውቅ ፊት ለፊት ካደ። ከዚያ በኋላ የቀበሌ ሊቀመንበሩን ሚስት በግል አገኘሁና ክፉ ምላስ ያላቸው ሰዎች ከአንድ መኮንን ጋር እያመነዘረች ስለመሆኑ ሐሜት እያስፋፉ እንደሆነ ነገርኳት። ነገሩን የበለጠ ለማጣጣፍም የሷ ባለይ አይኗን የጣለች አንዲት ሴት እንዳለችና ሐሜቱን ከባለቤቷ ለተለየው እየተጠቀመችበት እንደሆነ ነገርኳት። የበለጠ ለማጥመድም የታወቀ ሴት አተራማሽ የሆነው መቶ አለቃ ወደ ኦጋዴን ሊዛወር እንደሆነና በተቃራኒው ባሏ የከፍተኛ ባለስልጣን ሆኖ ሊሾም እንደሆነ ነገርኳት። ፈጣን ነበረችና አዝማሜ ወዲያው ገባት። ወደ ኦጋዴን ምድረ በዳ ከሚላክ መኮንን ጋር የፍቅር ግንኙነት ወይስ ለከፍተኛ ስልጣን ከታጨ የቀበሌ ሊቀመንበር ጋር ቀጣይነት ያለው ትዳር? ከቀበሌው ሰውየው ጋር ትዳሯን ለመጠበቅ የተቻላትን ያህል እንደምታደርግ ቃል ገባችልኝና ለመልካም ምክሬ 20 ብር ሰጠችኝ። በሌላ አነጋገር ለትንሽ ገንዘብ አንድ ትዳር አዳንኩኝ። ከአንድ 7 ወይም 8 ቀን በኋላ የቀበሌው ሰውዬ መጥቶ ተአምር እንደሰራ ሰው ከመጠን በላይ አመሰገነኝ። ለሌሎች ሰዎችም ጠቆመኝ። እያንዳንዱ ጉዳይ ንጹህ ማህበራዊ ሥራ ነበር። ከድሆች ምንም ገንዘብ አልወሰድኩም። ያም ሆነ ይህ አብዛኛዎቹ ደንበኞቼ የመንግስት ባለስልጣናት ነበሩ፣ ዳኞችና ጠበቆችም ጭምር። ዳኛው ፊቱን ኮሶ አስመሰለው። ከተመልካቹ መሃል ለመሳቅ ድፍረት የነበረው ሰው አልነበረም። ሁሉም ባለስልጣናት የነበራቸው ችግር ቀጠለ። ተከሳሹ እንዲኖሩት የተገደዱት ከስስት ከፍራቻና ከራስ ወዳድነት የመነጨ የግብዝነት ህይወት ነበር። ህይወታቸውና ገበያቸው የተመሰረተው እሱ ላይ ስለሆነ ሶሻሊስት ነን ይላሉ። ነገር ግን ከድሮ ጋር አስተሳሰባቸውና እምነታቸው ጋር እስካሁን እንደተጣበቁ ናቸው። በድብቅ እየጸለዩና ሌሎች እንዲጸልዩላቸው እየከፈሉ እምነት የለሽ ነን ይላሉ። አዲሱ ሃይማኖታቸው ከላይ የሆነባቸው የቀድሞ እምነቶቻቸው አደናጋሪ የሆኑባቸው ግራ የተጋቡ ፍጥረታቶች ናቸው። አቃቤ ሕጉ የተረበሸ ለመምሰል የተቻለውን ያህል ቢጥርም ተከሳሹ ምንም ሳይመስለው ታሪኩን ቀጠለ። በእውነቱ እነዚህ ባለስልጣናት መንግስትን ራሱን ነው እንደ ታላቅ ጠንቋይ የሚቆጥሩት አለ ተከሳሹ። ግራ ከሚጋቡ ትዕዛዞች፣ ደም ከማፍሰሱ፣ ከሚያስፈሩ ቃላቶችና ከሚያነቃቁ ቀኖናው አንፃር በሚገባ የተደራጀ ጠንቋይ ተራው ሰው መናፍስትን ለማስደሰት በግ ያርዳል። መንግስት ስልጣን ለሚባል ሰይጣን በሺዎች የሚቆጠሩ ወጣቶችን ይሰዋል። ልዩነቱ ምኑ ጋር ነው? እኔ የሰዎችን መሐይምነት ተገና አድርጌ ማንንም አልበዘበስኩም። ምን ነው ካድሬዎችና የቀበሌ ባለስልጣኖች የነቁ አይደሉም እንዴ? እኔ የሀገር ውስጥም ሆነ የውጭ ሰይጣን አልጠራሁም። ምንም እንኳን የሙታንን መንፈስ ለመጥራት ብዬ በሚካሄድባቸው ስብሰባዎች ላይ የማኦን ቀይ መጽሐፍ ያነበብኩ ቢሆንም ያው ቀይ ተገቢው ቀለም ስለሆነ ማለት ነው። ማኦ እንደሚታወቀው በእኛ መንግስት አድሃሪ ተብሎ የተወገዘ ስለሆነ ምንም ያረከስኩት ሶሻሊስታዊ ቅዱስ መጽሐፍ የለም። በርግጥ የሊቀመንበራችንን ፎቶ ግድግዳ ላይ ሰቅያለሁ። መርማሪ ፖሊሶቹ እንደ ክፉ ስራ ቢያቀርቡትም እኔ ግን ማንንም ለመጉዳት አስቤ አልነበረም።
ፎቶግራፉ በመጠጥ ቤትና በሽንት ቤት ሳይቀር በየቦታው ተሰቅሏል። እንዲያውም ማህበራዊ ስራ በሚሰራበት ቦታ መሰቀሉ ተገቢ ነው። ማደናገር ስለሚለው ውንጀላ ችግሩ የመርማሪዎቹና የከሳሾቹ የማሰብ ችሎታ መጠን ነው። ይሄው ነው የምለው ነገር። በችሎቱ ውስጥ የነበረው ሁኔታ ልክ አንዳች ድግምት እንደተነሳ አይነት ነገር ነበር። ችሎቱ በድንገት በሹክሹክታ ተሞላ። የተከሳሹ አስተሳሰብ አልገባኝም ነበርና ግራ ተጋባው። አነጋገሩ ነገር ቆስቋሽ፣ በወንጀል የሚያስጠይቅና ራስን እንደማጥፋት የሚቆጠር ነበር። ክርክሩ የሚደረግበት ሁኔታ ቧልት እንደሆነ ለማጋለጥ እየሞከረ ነው። እብድ ለመምሰል ነው። ምንም የሚገባ ሰው ሆኖ አላገኘሁትም። መስቀለኛ ጥያቄ ማቅረብ ትችላለህ፣ እኔ ጥያቄ የለኝም አለ ተከላካይ ጠበቃው። አመሰግናለሁ ጓድ አለ አቃቢ ሕጉ ከሰይጣናዊ ፈገግታ ጋር። ከዩኒቨርሲቲ ተመርቄያለሁ ብለሃል ሲል አቃቢ ሕጉ መስቀለኛ ጥያቄውን ጀመረ። ምንድነው የተማርከው? የፖለቲካ ሳይንስ። ስለዚህ ፖለቲካ ታውቃለህ? እንደዚያ እንኳን አልልም። ፍልስፍና የተማረ ሰው የግድ ፈላስፋ ነው ማለት አይደለም። የቃላት ጨዋታ ነው። አቃቢ ሕጉ አሾፈ። በትንሹ የፖለቲካን መሰረታዊ አስተሳሰቦች አታውቅም? መሰረታዊ አስተሳሰቦች የምትላቸው ጉዳዮች ምንድናቸው የሚለው ይወስነዋል። መንግስት ከሁሉም በላይ እንደሆነ የህዝቡ የሀገሩ ፍላጎት መገለጫ እንደሆነ ታውቃለህ ወይስ አታውቅም? ያ አንዱ አይነት ያስተሳሰብ መደብ ነው። ህዝብ የበላይ ነው። መንግስት ህዝቡ በግልጽ ለሚያሳየው ፍላጎት መገዛት አለበት የሚልም ደግሞ አለ። የቡርጆ ወሬ ህዝቡ በጆንያ ውስጥ እንዳለ ድንች ነው። መንግስት አንድነት ይሰጠዋል፣ ማንነት ይሰጠዋል፣ አለዚያ ምን እንደሚጠቅም እንኳን አያውቅም። የድሮ ንጉሱም እኮ ተመሳሳይ ነገር ይናገር የነበረ ይመስለኛል። ልክ ነበር ማለት ነው። ጥያቄ የምጠይቀው እኔ ነኝ። አቃቤ ሕጉ ደነፋ። ንጉሱ አድሃሪ ነበር፣ መንግስታችን ግን አብዮታዊ ነው። ተመሳሳይ ቢመስሉም ቃላትና ተረጓጓማቸው አዳዲስ ትርጉም ይይዛሉ። ወንድምህ እንዴት ነው የሞተው? በሰራተኞች ቀን ዋዜማ በተደረገ ሰላማዊ ሰልፍ ላይ በጥይት ተመቶ ነው። አሃ፣ በሺህ በላይ የሚሆኑ አራርኪስቶች የተቀጡበት ታዋቂ አጋጣሚ። ግን ሰላማዊ ሰልፍ አልነበረም። አልታጠቁም እኮ፣ መፈክር ብቻ ነበር የያዙት። ሰልፉ ፍቃድ ያገኘ ነበር? አይ፣ እኔ መንግስትን በመደገፍ የተወጣ ሰልፍ ነበር? የለም። እንዴት ነው መንግስትን በመቃወም የተወጣ ሰልፍ ሰላማዊ የሚባለው? ተሰላፊዎቹ አልታጠቁም ነበር። ሐሳባቸውን የመግለጽ ህጋዊ መብታቸውን ተግባራዊ ያደረጉ ብቻ ነበር። የምን መብት? ሰላማዊ ሰልፍ በሀገሪቱ የተከለከለ ህገ ወጥ ተግባር አይደለም እንዴ? ነው። እና የምታወራው መብት የቱ ጋር ነው ያለው? የሌላቸውን መብት ተግባራዊ ማድረግ አይችሉም። ጸረ መንግስት መፈክሮች አልነበሩም ያዙት? ነበር። ታዲያ በተጨባጭ ጸረ መንግስት አናርኪስቶችን አልነበረም እየደገፉ የነበሩት? እንዴት? በመቃወም ነው። መቼም መንግስት እንዳለን በእርግጠኝነት ታውቃለህ። መንግስትን መደገፍና መታዘዝ መብታችን ነው። በማንኛውም መልኩ መቃወም ህገ ወጥ ነው። ሰላማዊም ሊሆን አይችልም። መታጠቅ ወይም አለመታጠቅ ምንም ርባና የለውም። ለምንድን ነው ታስረህ የነበረው? አናርኪስት ነው ብለው ጠቁመውብኝ ነው። አልነበርክም? እደግፋችኋለሁ። ወንድምህ አናርኪስት ነበር፣ አንተ ትደግፋችኋለህ። ሁለታችሁ ተባብራችሁ እናታችሁን ለሞት አበቃችኋት። ሀፍረት አይሰማህም? አቃቤ ሕጉ ንቀቱን እያሳየ ነበር። ተከሳሹ እየተናደደ እንደመጣ ይታየኝ ነበር። ሞኝ! እናቴ ሞተችው የምትወደውን ልጇን መቅበር እንኳን ስላልቻለች በሐዘን ነው። ለምንድን ነው ያልቻለችው? በጊዜው አስክሬኖችን እየሸጣችሁ ስለነበርና ገንዘብ ስላልነበራት። ተከሳሹ የበለጠ እየተናደደ እንደሆነ የታወቀ ነበር። በግልጽ በሚታይ ሁኔታ አቃቤ ሕጉ የበለጠ ሊያበሳጨው ፈልጎ ፈገግ አለ። እናትህ ያን ያህል ድሃ ነበረች? ሁላችንስ ብንሆን ድሃ አይደለንም እንዴ? ወንድምህ በስንት ጥይት ነው የሞተው? በ4። በደንብ እንደምታውቀው ደግሞ አስክሬኑን ለማግኘት የሚከፈለው ዋጋ የዶሮ ጥሬ አይደለም። መንግስታችን እኮ ጥይቶቹን ገዝቷቸው ነው። አንዳንድ ኃላፊነት የጎደላቸው ሰዎች እየወጡ ስለተገደሉ መቼም በእርግጠኝነት ገንዘብ እንድናባክን እየጠየከን አይደለም። ዋጋ መክፈል አለባቸው።
መሞት ብቻ በቂ አይደለም መሞት ራሱ አሻጥር ሊሆን ይችላል እኮ ወደ ጥያቄ ለመመለስ ለሰራኸው ወንጀል 5 ዓመት ታስረሃል ትክክል ነው ብለህ ታስባለህ እኔ ይህንን ለመፍረድ ማን ነኝ ቀደም መንግስት ለሁላችንም እንደሚያስብልንና የሚጠቅመንን እንደሚያውቅልን ተናግረህ የለም እንዴ ትክክል ነው ሆኖም ቅጣት ተገቢ እንደነበረና እንዳልነበረ ወይም አንዳች ትምህርት አግኝተህበት እንደሆነ ልትነግረን ትችላለህ ለምን እንዴት መንግስት ስህተት ሊሰራ ይችላል ይያልክ ነው ለጥቅማችን ማሰብ ሊሰለቸው ይችላል ይያልክ ነው በጭራሽ አቃቤ ህጉ ጮኸ መንግስት ሁሉ ጊዜ ትክክል ነው ከእስር ቤት ስትወጣ ተምረህና ስለ አናርኪስቶች ክፋት ንቃተ ህሊና ዳብሮ ወጣ ሆይ ብዬ ለመጠየቅ ፈልጌ ነው ከእስር ቤት የወጣሁት እስር ቤት መግባት የነበረባቸው እዚያ እንደማይገኙ አይቼ ነው አሃ በጣም ጥሩ አለ አቃቤ ህጉ ፊቱ ያበራ ታዲያ መልካም ዜጎች እንደሚያደርጉት ጥፋተኞቹ ላይ ጠቁመሃል ለማን ነው የምጠቁመው ለቀበሌ ለፖሊስ ለመንግስት በግልጽ እንደሚታየው አቃቤ ህጉ ነገሩ አልገባውም ነበር ተከሳሹ በተራው በንቀት ለመሳቅ እድሉ ደረሰው ጊዜ አልነበረኝም ብሎ በቀላሉ አለፈው አቃቤ ህጉ ግራ የተጋባ መሰለ በተከሳሹ ፊት ላይ የሚታየው በራስ የመተማመን ፈገግታ ከዚያ በላይ እንዳይጠይቅ አስቆመው የሆነ ወጥመድ እንዳለ ገብቶታል አጭበርባሪ ሰይጣን ስራ ማግኘት አልቻልኩም ብለሃል ምን ያህል ሞክረሃል የቻልኩትን ያህል እየተራብኩ እንደነበረ ማወቅ አለብህ ስራ ማግኘት ያልቻልከው መታወቂያ የቀድሞ ጸረ አብዮተኛ ስለሚልና ቀጣሪዎች እድል ሊሰጡኝ ስላልፈለጉ ነው ያልክ ነው ተፈርድባቸዋለህ መታወቂያውን የሰጡኝ እነሱ ሳይሆኑ እንዴት ተፈርድባቸዋለሁ የሰጡህ ላይ ነው የምትፈርደው ጸረ አብዮት እንደነበርክ እንዲታወቅ መደረጉ አድሏዊ ነው ብለህ ታስባለህ እንደ መለኪያዎችህ ይወሰናል በዘላዓለማዊ ቅጣትና የሰውን ስም በማጥፋት ታምናለህ አንድ ጊዜ የሰረቀ ሁሌም ሌባ ነውና ወደ መስረቅ ለመመለስ አይከብደውም ያገባች ሸርሙጣ ተመልሳ ማመንዘሩ አይቀርም ሌሎች ይህንን በተቃራኒ መንገድ ሊናገሩት ይችላሉ በብረት ቤት ውስጥ የታሰረች ወፍ ሁሌም መብረር ትፈልጋለች በሰማይ የምትበረው ደግሞ የወፍ ጎጆ ውስጥ ማረፍ ትፈልጋለች ስለዚህ ጸረ አብዮተኛ ተብለህ ለዘላለም በመፈረጅህ ማንንም ጥፋተኛ አታደርግም ተረጓሚዎች ስልጣን በእጃቸው እንዳለው ሰዎች ሁሉ የተለያዩ ናቸው ላንተ መድኃኒት የሆነው ለኔ መርዝ ሊሆን ይችላል ድምጹ ካለህ የፈለከውን ብለህ ስትጠራኝ እኔም ስለታፈንኩኝ ዝም እላለሁ ዝም ስለተባለ ግን ስምምነት አለ ማለት አይቻልም በትክክል ምን ለማለት ፈልገ ነው ጠየቀ አቃቤ ህጉ ማለቴ ስልጣኑ ያላቸው እንደፈለጉ ሲጠቀሙት መስማማትም አለመስማማትም ሳይጠበቅብኝ ህይወቴ በእጃቸው እንዳለች ያየው የመፍረድ ስልጣን ሳይኖረኝ የምፈርደው እኔ ማን ነኝ ወንጀላ አሽሙር ባልተጠበቀ መልኩ ማጥቃት ቁርጥ ያላለ ንግግር ግልጽ የሆነ ተቃርኖ ብዙ ትርጉሞችና አፈታቶች ያሉት ደንበኛ ኢትዮጵያዊ አነጋገር አቃቤ ህጉ ፈገግ አለ በድሮ ስርዓት ማለፊያ ጠበቃ ይወጣህ ነበር አለው ግን ልንገርህ እንዳንተ አይነት መታወቂያ ያላቸው የተፈቱ እስረኞች በርግጥ ስራ አግኝተዋል አንተ ማግኘት ያልቻልከው ለምንድን ነው ምናልባት የሥራ ገበያው ሁሉ ከኔ በፊት በተለቀቁ ሺዎች ተሞልቶ ይሆናል አለ ተከሳሹ ኮስተር ብሎ ሺዎች እስር ቤት እንዳሉና እንዳልተለቀቁ ሁሉም ሰው ያውቃል አቃቤ ህጉ ሽሙጡን እንዳልሰማ ለማለፍ መረጠ ሊሆን ይችላል በወታደርነት ለመመልመል አመልከተ ነበር ወታደርነት ተከሳሹ መደነቁ ከድምጽ ውስጥ ያስታውቅ ነበር አዎ ወታደርነት ለአብዮቱ የሚዋጋ ደሙን በማፍሰስ እንጀራውን የሚበላ ባለራእይ አላመለከትኩም ለምን ሀገራችን አሁን ካለው የበለጠ ጠንካራ ጦር ሰራዊት እንደሚያስፈልጋት ታውቃለህ ፓርቲያችን ሁላችንንም ጦር ሰራዊቱን እንድንቀላቀል ጥሪ ያስተላልፎልናል ከበቂ በላይ መለዮ ለባሾች አሉን በያስቤ ነው በተጨማሪም የአብዮቱ ጠላቶች ስለመደምሰሳቸው መንግስት ያወጀውን አምኜ ነው ሁሉ ጊዜም ቢሆን ተጨማሪ ወታደሮች ያስፈልጉናል
አብዮት ያለ ጠላት ሊኖር አይችልም ያሉትን ስንጨርሳቸው ሌሎች መምጣት አለባቸው ካልመጡ ልንሰበስባቸው ወይም ልንቆሰቁሳቸው የሚገባን እኛው ነን ንቃት በእሳት ተፈትኖ ማለፍና አንድነትን የሚፈጥሩት ጠላትን በመጋፈጥ ነው የማያቋርጥ ንቃት የሥራ ፈቶችን አእምሮ ይይዛል ጠላት የሌለው አብዮት ያበቃለት ነው ዜጎቹ ልፍስፍስ ሆነው ወደ መጣላትና ወደ መከፋፈል ይዞራሉ የተራበ ሰው ሾርባ ቀጠነ ብሎ አያማረርም ሞልቃቃ ቡርጆች ግን ውሃ ቀጠነ ብለው ያማርራሉ ለመኖር ጠላቶች ያስፈልጉናል ይህ እጅግ መሰረታዊ ጉዳይ ከመሆኑ የተነሳ እርግጠኛ ነኝ ታውቀዋለህ ክብር ያለው ሥራ ለማግኘት ጥረት እንዳላደረክ ግልጽ ነው በእግዚአብሔርና በሰይጣን መኖር ታምናለህ በኃጢአትና በክፉ ሥራ መኖር አምናለሁ በጥሩ ሥራስ በሚገባ በጥሩ ሥራ መኖር ሳታምን እኮ በኃጢአትና በክፉ ሥራ ለማመን አትችልም በእግዚአብሔርና በሰይጣንስ እነዚህ እንግዲህ ረቂቅ ሐሳቦች ናቸው ማንነታቸውን ምርጥ ዓላማዎቻቸውን መለኪያ መስፈርት በማድረግ እኔ ሰዎችን እመርጣለሁ በቅዱስ መጽሐፍት ወይም በጥንታዊ ትእዛዞች ውስጥ ያሉ አደናጋሪ ወሬዎች እውነተኛ ማጣቀሻዎች ሊሆኑ አይችሉም ሲጀመር ማንንም አክብሮ ተግባራዊ ያደርጋቸው በቅድሚያ ለክፋትና ለኃጢአት ግልጽ ትርጓሜ ሰተን ለሰው ልጅ ጥሩ የሚሆነውን ነገር ከዚህ አንፃር ማየት አለብን እላለሁ ይህ አስተሳሰብ ምንም እንኳን የእምነት የለሾች አስተሳሰብ ቢመስልም ከዚያም አልፎ ግን በጣም ንድፈ ሐሳባዊ አይሆንም አቃቤ ሕጉ ለ6 ወራት በሞስኮ የፖለቲካ አንጎላ ጠባ ትምህርት የወሰደው እኮ ያለ ምክንያት አይደለም የመደብ ሁኔታውን ዘነጋሁት ማለት ነው አረሳሁትም በርግጥ በከተማችን ውስጥ በየቦታው ተዘርግተው በሚገኙ የፖለቲካ መጽሐፍት ውስጥ ከሚገኙት ግርድፍ የመደብ አቀራረብ ጋር አልስማማም ጥያቄው አብዛኛው ሰው ወይም ጥቂቱ ሰው የሚመለከት አይደለም ካፒታሊዝም ክፉ ነው ግን ያከፋት ሁሉንም ሰው የሚያጠቃ ነው ምቾት የተሞላበት ቢሆንም ወደ ባዶነት ወደ ዝቃጭነት የወረደውን የካፒታሊስቶችን ህይወት ጭምር ያጠቃል ቢሆንም ይህንን ክፋት ይወዱታል ኃጢአታቸው ያስደስታቸዋል ለዚያም ነው አብዮቱም ይቀጣቸው የሴቶች ጭቆና ኃጢአት ነው ነገር ግን ባያውቀውም እንኳን ወንዱን ራሱን የሚጎዳው ኃጢአት ነው አስፈላጊ ነው ብንልም ባንልም መንግስት ክፉ ነው በሰዎች የነጻነት መንገድ ላይ የሚቆምና ደስታቸውን የሚጻረር ሁሉ ክፉ ነው ስልጣን ክፉ ነገር ነው በአምባገነናዊነት ስልጣንን መጠቀምም ኃጢአት ይሆናል የተደራጀ ሃይማኖት በርቀት በሚገኝ የማይጨበጥ አምላክ ያምናል የተደራጀ መንግስት ስልጣን በሚባል ተጨባጭ አምላክ ያምናል እኔ እንደማስበው ሁለቱም ስህተት ናቸው ባኩኒን እጅግ በጣም ይደሰት ነበር ዛሬ አለ አቃቤ ሕጉ በማሽሟጠጥ እኔ ምንም ሩሲያዊ ጓደኞች የሉኝም ሲል ተከሳሹ ምን ላይ ሰጠ እንዴትስ ሊኖሩ ይችላሉ እነሱ ሶሻሊስት ናቸው እንጂ ጠንቋዮች ወይም አናርኪስቶች አይደሉም እንዴት ነው በሰይጣን ዓለምንም ይያልክ ግን ደግሞ ተከታዮቹን በጥንቆላ ተግባራት ወቅት ጠርቻለሁ የምትለው ያደረኩትን ነገር ጥንቆላ እንዳልሆነ አብራርቻለሁ ይልቅ እንደ ማህበራዊ ሥራ ነው እንደ ትዳር አማካሪ ወይም እንደ ስለንቦና ባለሙያ ያለ ማለት ነው ከመጀመሪያው የትዳር አማካሪ ወይም የስነንቦና ባለሙያ ነኝ ብልኖሮ ማንንም ወደኔ አይመጣም ነበር ነገር ግን ጠንቋይ ነኝ በማለት ሁሉንም ወደኔ አምጥቻቸዋለሁ ሶሻሊዝም ኖራል ኖረ ሰዎች በጠንቋይነት ያምነዋል አሳሳች ማስታወቂያ ካፒታሊስታዊ ወንጀል ነው ሞስኮቪች መኪና ምቾት ያለውና አስተማማኝ ነው ይላል በከተማችን የሚነገረው ማስታወቂያ ያስ የካፒታሊስታዊ ማስታወቂያ አይደለም ለሶሻሊስት ጉዳይ ጥቅም ላይ ይዋለ ነው ያ ተገቢ ያደርገዋል መጨረሻ ላይ ጥሩ ነገር እስካመጣ ድረስ እውነት ከመሆኑ ወይም ካለመሆኑ ጋር ምንም ግንኙነት የለውም ያንተ ማስታወቂያ ግን ለግል ጥቅም ነበር የማኦን መጽሐፍ ተጠቅመሃል ሰውየው የቻይናውያንን ጣዖት እንደሆነና እኛም ሆነን ወዳጆቻችን በፍጹም እንደማንወደው ታውቃለህ የማኦን መጽሐፍ የመረጥኩት በጥሩ ሁኔታ ያጌጠ ስለነበረ ነው ህዝባችን ቀይ ቀለምን ከሰይጣን ጋር የሚያገናኝ መሆኑ የኔ ጥፋት አይደለም ቀይ ቀለም ድግምት ለመጻፍ ቀይ ዶሮ ለመስዋዕትነት ቀይ መጽሐፍ መናፍስትን ለመጥራት ጥቅም ላይ ይውላሉ የካፒታሊስቶች ፕሮፓጋንዳ ሰለባዎች ናቸው ይህንን የሚሉት አንተም ይህንን ሁኔታ ለማባባስ አግዘሃል ቀለም ያን ያህል ወሳኝ ነው ብዬ አላስብም ለምሳሌ ምንም እንኳን ጸረ ሶሻሊስት ቢሆኑ
ብዙ የአረብ ሀገራት ባንዲራዎች ቀይ ቀለም አለባቸው። የፕሪቶሪያውን ሚስተር ቦታን ቀለም ያን ያህል ወሳኝ እንዳልሆነ ንገረው። ምንም ነገር በአንድ የተወሰነ ሁኔታ ውስጥ ወሳኝ ሊሆን ይችላል። ከሸ ይልቅ ቸ እያሉ ይሞቱ የለ እንዴ? ሰራተኞችን ላባደር ከማለት ይልቅ እንደኛ ወዛደር ብሎ የሚጠራ አንድ አናርኪስት ማግኘት ትችላለህ? ወደ ዋናው ነገር እንመለስ። ጥንቆላ በሀገራችን ወንጀል እንደሆነ ታውቅ ነበር? አዎ። ማህይምነትንና ማደናገሪያ ሐሳቦችን ማስፋፋት በህግ እንደሚያስቀጣም ታውቃለህ አይደል? አዎ። ይህንን ሁሉ እያወክ ነው ዝም ብለህ ህግ የጣስከው? የጣስኩት ህግ የለም። በጥንቆላ ስራ ውስጥ አልተሰማራሁም። ለምንድን ነው ነገሩን ወደዚያ ለመጠምዘዝ የምትታገለው? ግን እኮ ወደ አንተ የመጡት ሰዎች ሁሉ ጠንቋይ መሆንህን አምነው ነው። ታዲያ ያለምን ያስደንቃል? ለሰራተኞች ምንም ስልጣን ያልሰጡ መንግስታት እኮ ራሳቸውን የሰራተኞች መንግስት ብለው ይጠራሉ። ያ የተለየ ነው። የሰራተኞችን ፍላጎትና ጥቅም የሚወክሉ መሪዎችና ፓርቲዎች ናቸው ስልጣን ላይ ያሉት። ማታለል ነው። ስያሜው በትክክል አይገጥምም። ሰራተኞች ስልጣን ላይ ናቸው ወይም አይደሉም። ተደጓሚው በፈቃደኝነት የተስማማ ቢሆን እንኳን ሞግዚትነት ተብሎ በግልጽ መጠራት አለበት። እንዲህ አይነት ማጭበርበሮችን ለመቀበል ዝግጁነት ካለህ ለምንድን ነው ሰዎች ጠንቋይ ነው ብለው ስላመኑ በኔ ላይ የምትናደደው? ጠንቋይ ነኝ ብለህ ያሳመንካቸው አንተ ስለሆንክ። እንዳልከው መጨረሻው ለበጎ ስራ ስለነበር ነው። ወደኔ እንዲመጡና እንድረዳቸው ምንም የሚያደናግር ወሬ ነግሬያቸው አላውቅም። ተገቢ ምክር ሰጥቼ የተሻለ ህይወት እንዲኖሩ ነው የመከርኳቸው። እየጎረፉ ወደኔ ቢመጡ የኔ ጥፋት አይደለም። እንዲያውም ወደ እንዲህ አይነት አማራጭ ያመጣቸው ሁኔታ ብትመረምር ነው የሚሻለው። ምትሃትን በምንም አይነት ስያሜ ብትጠራው ያው ምትሃት ነው። አንተም ይህንኑ ነው ያደረከው። ምትሃት መናፍስትንና ሰይጣናትን እጠራለሁ ብሎ ማለት ነው። እኔ ያለ ማድረግ አልተሰማራሁም። ጠንካራና ተጨባጭ ምክር ነው የሰጠሁት። ድግምቶቹንም የስነ ልቦና ስልቶች ወይም ዘዴዎች ልትላቸው ትችላለህ። በመድኃኒት ፋንታ ውሃ በመርፌ እንደመውጋት ማለት ነው። ሐኪሞችም እኮ ይህንን ዘዴ ይጠቀማሉ። መንግስት እንኳን በስራ ላይ እንደማያውላቸው የሚያውቃቸውን ለውጦች ለማምጣት ቃል ይገባል እኮ። ማዘናጊያ ነው። የኔ ዘዴዎች አጉል የተስፋና የመነሳሳት ስሜትን አልጨመሩም። ቃል ተገብተው የማይተገበሩ ባዶ ተስፋዎች ግን ሀገርን ይከፋፍላሉ። ያንተ ተግባር ለግል ጥቅም ነበር። ሌላው ለሀገር ጥቅም የሚደረግ ነው። ማን ነው የሀገር ጥቅም የሚለውን የሚወስነው? መንግስት ነዋ። መንግስትን ህጋዊነቱንና ስልጣኑን የሚሰጠው ማን ነው? ህዝብና ታሪክ። ህዝብ ማለት ማን ነው? ታሪክን የሚሰራው ማን ነው? መንግስት የህዝቡ መገለጫ ነው። ታሪክም የሚሰራው እንደዚሁ ነው። ታዲያ አይታይህም? ጓድ አቃቤ ህግ አንተ ነህ ጥያቄ የምትጠይቀው ወይስ አቃቤ ህጉ እሱ ነው? ሲል ዳኛው በንዴት አቋረጠው። በጣም አዝናለሁ ጓድ ሻለቃ ዳኛ። ለቀቅ ያደረኩት ምን ያህል የተንኮልና ያዳሃሪነት አመለካከት እንዳለው ለማጋለጥ ፈልጌ ነው። በንዴት ተከሳሹ ላይ አፈጠጠ። የቃላት ጨዋታህን እዚህ ጋር አስቆምሃለሁ። የተጠየቅከውን ጥያቄ መልስ። የምታደርገውን ስታደርግ የነበረው በሚስጥር አልነበረም? በራፌ ላይ ማስታወቂያ ምልክት አላደረኩም። እሱን ከሆነ የምትለው ስራ ህቡ ነበር አልነበረም? በጠራራ ፀሐይ ነው ስሰራ የነበረው። ሰዎች ስለ ስራዬ አውቀው በገዛ ፍላጎታቸው ነው ሲመጡ የነበረው። እንደማንኛውም የተከበረ ተቋም የሊቀ መንበሩ ፎቶም ነበረኝ። የታላቁ ሊቀ መንበራችን ፎቶ ነው ማለት ያለብህ። ህቡ እንቅስቃሴዎች አናርኪስት ናቸው። በሶሻሊስት ኢትዮጵያ ሁሉም ነገር በግልጽ ነው መደረግ ያለበት። ምስጢራዊነት ወንጀል ነው፣ ለህዝቡ ጥቅም ሲባል መንግስት ከሚያደርገው በስተቀር። ሁሉም ነገር? አዎ ሁሉም ነገር። በሶሻሊስት ኢትዮጵያ የግል የሚባል ነገር የለም። ሁላችንም የአብዮቱ ነን። ቤታችን፣ ኑሯችን ሁሉ መንግስት እንዲመረምረው ክፍት ነው። የግል የፖስታ መልእክቶችን መክፈት፣ ሐሰሳና መውረስ፣ ምርመራና ስልክ መጥለፍና የመሳሰሉት ሁሉ ለህዝቡ የጋራ ጥቅም የሚደረጉ ናቸው። ግልጽ የሆነን ማህበረሰቦች ነን። ያንተ ስራ ግን ዝግ ነው። በሽፍንና ህግን በመጻረር የሚሰራ ሚስጥራዊ ስራ ነው። ለመሆኑ ስንት ደንበኞች ነበሩ? በእርግጠኝነት አላውቅም፣ ግን ስራ ይበዛብኝ ነበር። ምን ያህል ጥቅም አገኘህበት? ይህንንስ ታውቀዋለህ? የለም፣ በመዝገብ አያያዝና በሂሳብ ስራ ላይ ጎበዝ አይደለሁም፣ ግን በጥሩ ሁኔታ መኖር ይችላል። አልተራብኩም። ለእናት ሀገር ጥሪ ገንዘብ አዋጥተሃል? ለሰፈራና ለመልሶ ማቋቋም
ለመሰረተ ትምህርት ዘመቻ ለአብዮታዊ ጽህፈት ቤት እድሳት ከፍያለሁ እና ደግሞ ሁሉ ጊዜም ቢሆን ሆነ ብዬ ሻይ የምጠጣው በቀበሌ ሻይ ቤቶች ነው ለጥንቃቄ ነው ወይስ ህሊናህ ስለሸነቆጠህ ነው የመንግስትን በርካታ ፍላጎቶች ማሟላት የሚለው የተሻለ ይገልጸዋል ከደንበኞችህ አብዛኞቹ ሴቶች አይደሉም የለም እንዲያውም አብዛኞቹ ወንድ የመንግስት ባለስልጣናት ነበሩ ያቃቤ ህጉ አይኖቹ ላይ ሳይሆን ከናፍርቱ ላይ ፈገግታ ታየ ተው እንጂ ወዳጄ ሁላችንም እንደምናውቀው ሴቶች ናቸው ጠንቋይ ቤት መሄድ የሚወዱት ወደ አንተ ጉዳይ ስንመጣ የተለየ የሚሆንበት ምክንያት ምንድነው ያልከውን ነገር ለማረጋገጥ ወይም ለማፍረስ የሚረዳ መረጃ ወይም ስታቲስቲክስ የለኝም ሆኖም መተው ምክር ከሚጠይቁኝ ውስጥ አብዛኞቹ ወንዶች ነበሩ ያ የሆነው ለምንድነው ትላለህ በጥልቀት አላሰብኩበትም ሰው ግን አሁን ባለው ሁኔታ የበለጠ የተማረሩና የተኮላሹ የሚመስላቸው ወንዶቹ ናቸው ብሎ ሊያስብ ይችላል በምን መልኩ እንግዲህ ያባወራነት ሚናቸው እጁ የሰው መኝታ ቤት ውስጥ ሳይቀር በሚደርሰውና ሁሉንም ነገር በሚቆጣጠረው መንግስት ተሸርሽሮባቸዋል መንግስት በባለትዳሮች መኝታ ቤት ውስጥ በሚካሄዱ ጉዳዮች ውስጥ ጣልቃ ይገባል ይያልክ ነው የሚገባ ይመስለኛል እንዲያውም ተገቢ ነው ብሎ የሚገምትም ይመስለኛል አንተ ራስህ ሁላችንም የአብዮቱ ነን አላልክም ነበር አንዳንድ መንግስታት አስገድደው ሰው ያመክናሉ አንዳንዶቹ ደግሞ ከሁለት በላይ ልጆች ከወለድክ ይቀጡሃል የኛ መንግስት ደግሞ የነበረውን የወንድ የበላይነት በሙሉ ስለወረሰ ተራ ወንዶች እርቃናቸውን ቀርተዋል አክራሪ አብዮተኝነት የኖጥ አምልኮና የላዕለ ሰብአዊነት መወድስ ሁሉ ወንዶች ላይ የሚያስከትለው ውጤት አለ ሁሉም ቦታ ብትመለከቱ ወንዶቻችን ግራ ተጋብተው ታገኙዋቸዋላችሁ እነሱ ናቸው ጌቶች ወይስ መንግስት እንዲያውም ብዙ ሚስቶች ባሎቻቸውን ወንድ ኮንክ እስኪ ሂድና መንግስትን ታገል ብሎ መናገር ጀምረዋል ምንም ሴት ደንበኞች አልነበሩህም የተወሰኑ ነበሩኝ ምን ነበር የሚፈልጉት ወንድ የሆነ ባል ነው ሁሉም ከግል ህይወታቸው ጋር የተገናኘ ነበር አንዳንዶቹ ልጅ ይፈልጋሉ አንዳንዶቹ በወሲብ ደስታ ማግኘት ይፈልጋሉ በዚህ ሁሉ ላይ ረድታቸዋል ሲል አቃቤ ህጉ በሹርኒ ጠየቀ ሁሉንም መክሬያቸዋለሁ ችግሩ የግብዝነትና የወንድ የበላይነት መብዛት ነው ወንዶችም መካል ሊሆኑ እንደሚችሉና ጥንዶች ልጅ መውለድ ሲያቀታቸው ሁሉ ጊዜ ችግሩ ከሴቷ ዘንድ እንዳልሆነ ብዙ ሰው አያውቅም ወሲብ ደግሞ እንደምታውቀው ነውር ጉዳይ ነው ስለ ወሲብ ምንም አይነት ትምህርት አይሰጥም በጉዳዩ ሴቶች ደስታን እንዲያገኙ አይጠበቅም ብዙ ወንዶች እንዲያውም ሴቶች ወሲባዊ ፈንጠዝያ ላይ መድረስ እንደሚችሉ እንኳን አያውቁ ስለሆነም ምንም እንኳን ባህሉ ስለ ወሲብ መነጋገር አሳፋሪ ቢያደርገውም ብዙ ሴቶች ተማረዋል ደስተኛም አይደሉም ይህ በወሲብ ጉዳይ ይህንን ያህል መመሰጥ ግን ዝቃጭነትና የቡርጆ ስራ አይመስልህም በጭራሽ እንደማስበው ይህ ራሱ ሶሻሊዝምን ባልጠራ ሁኔታ መረዳት ነው በወሲብ መደሰት ሰብአዊ ፍላጎት ነው ስለ ጉዳዩ አለማውራት ወይም ምስጢራዊ ማድረግ ጨቋኝና ፍሬ አልባ ነው አብዮት የዜጎችን ሙሉ ትኩረት ይሻል ያልተዳከሙና ያለባከኑ ዜጎችን ሀገራችን ድሃ ሶሻሊስት ሀገር ናት ማምረት አለብን ስራ መደሰቻችን ይሄው ነው በርግጥ መዋለድ አለብን ግን የበለጠ ለማምረትና ሀገራችንን ጠንካራ ለማድረግ በስራ ላይ መሰማራት አለብን ሶሻሊስታዊ ግንባታ ከምንም ነገር በላይ ኢኮኖሚያዊ ነው በፍጹም ወሲባዊ ሊሆን አይችልም ይህንን ለሴቶቹ ነግራቸዋል ጭራሹኑ የማይረባ አባባል መሆኑን ያወቁ እንዴት ነግራቸዋለሁ በተግባርም ሲታይ ከእውነታው የራቀ ነው በሚገባ እንደምታውቀው ያለ እረፍት ሴት የሚያድኑ ካድሬዎችና ቱባዎቹ የመንግስት ኃላፊዎች ናቸው ይህ ከፍተኛ ስም የማግደፍ ንግግር ነው ዋጋ ያስከፍልሃል ካድሬዎቻችንና መሪዎቻችን በሴቶች ነፃ መውጣት ያምናሉ ለዚያም ነው በእነዚህ ከተጨቆኑ እህቶቻችን ጋር ብዙ ጊዜ የሚያሳልፉት ይህንን ራስ ወዳድነት የሌለበትና መስዋዕትነት የተሞላበትን ተግባር ርካሽና የተንኮል ዓላማ ያለው አድርገው የሚያቀርቡ ክፉ አእምሮ ያላቸው ብቻ ናቸው በርካታ ወንድ ደንበኞች እንደነበሩና እንዲያውም የመንግስት ባለስልጣናት እንደሆኑ ተናግረሃል ይህ እውነት ወይም ውሸት መሆኑ ዋጋ የለውም ይህንን መናገርህ ግን ወንጀል ያደርገዋል ስማቸውን እንዴት ነው ማታስታውሰው አብዛኛውን ጊዜ አስፈላጊ ካልሆነ በስተቀር ስማቸውን አልጠይቃቸውም ነበር
በፊት በስም ማውቃቸውም አሁን ረስቻቸዋለሁ የተካኑት ገራፊዎች እንኳን እንዳስታውስ ሊያደርጉኝ አልቻሉም የሚያሳዝን ነው ምክንያቱም ወደኔ ከሚመጡት አንዱ ራሱ ገራፊ ነበር ምንድን ነበር ችግሩ በህልሙ መንግስት ግርፋትን ህግ ወጥ ሲያደርግና ገራፊዎችን በሙሉ ሲያባረር ያየ በተደጋጋሚ ይቃዥ ነበር ይህ እውን ይሆን እንደሆነ ለማወቅ ፈልጎ ነው እና ምን ብለ መከርከው ወይም ሰይጣኖቹ ምን አሉ መንግስት በፍጹም ግርፋትን ሊከለክል እንደማይችል እርግጠኛ እንዲሆን ነገርኩት ያንን ያደረገ ቀን መጥፊያው ነው የሚሆነው በእንዳንተ አይነት ጸረ አብዮተኛ የማይጠበቅ መልካም ምክር ነው የግርፋት መጥፋት የመንግስት መጥፋት የመሆኑን ሐሳብ የምታውቅነህ ብዬ አላስብም ነበር ያው ዲሞክራሲ ከዚህ መንግስት ቀድሞ ይጠፋል እንጂ አስተሳሰባችን ያድጋል ያሁኑ ጊዜ የሌኒን ጊዜ አይደለም ያገሩ ሰዎች የሱን አስተምህሮት አራቀውታል ዲሞክራሲ እስኪጠፋ ድረስ ሌኒን የገመተውን ያህል ጊዜ መጠበቅ የለብንም እድገት ማለት ይህ ነው እንግዲህ ለምንድነው የሞት ቅጣቱን ለመቀበል የተስማማው ሞትኛ ኢትዮጵያውያን እንደምንለው እረፍት ነው እኔ ደግሞ ደክሞኛል ማረፍ እፈልጋለሁ ከኔ በፊት ያለፉትን ጓደኞቼን መቀላቀል እፈልጋለሁ ሲኦል ውስጥ ያለ ጥርጥር አንባረቀ አቃቤ ህጉ ከሁሉም ዜጎቿ ስራ በመትፈልገው ሀገራችን ውስጥ እረፍት ህግ ወጥ እንደሆነ አታውቅም የማይከፈልበት ነፃ ጉልበት የሚያሳጣ ከሆነ ታዲያ ለምን በሞት እንድቀጣ ጠየቅ በመንግስት የተወሰነ ሞት ቅጣት ነው አንተ መኖር ትፈልጋለህ መንግስት አይቻልም ይልሃል በዚህ ተቃርኖ ውስጥ ሞት የቅጣት ዋጋ ይኖረዋል ሞትን በደስታ የምትቀበል ከሆነ መንግስትን ያጭበረበርክ ነው ማለት ነው ወንጀል እየሰራህ ነው ማለት ነው ለዚህ ነው በመንግስት እጅ ሞትን ከመቅመስ ይልቅ ራሳቸውን የሚገድሉ አናርኪስቶች እጥፍ ወንጀል ሰርተዋል የምንለው እውነት ሞትን አትፈራም አልፈራም ካንዳንድ ከምናውቃቸው ባለስልጣናት በተቃራኒ ዘላለም እኖራለሁ በያስብ ያላውቅም እንዲያውም ከሀገሪቱ አማካኝ እድሜ አንፃር ከተወሰኑ አመታት በፊት በ33 ዓመቴ መሞት ነበረብኝ በመኪና አደጋ ተራሞት ልሞት ይችል ነበር ወይም መገደላቸው ላልቀረላቸው ነገር መንግስትን እንደ ኩሊ እንዳገለገሉት ምሁራን አይነት አሳዛኝ የቂል ሞት ልሞት ይችል ነበር ግን በመንግስት ላይ ለተሰራ ወንጀል በመንግስት መገደል ያን ያህል መጥፎ አይደለም አቃቤ ህጉ ወደ ዳኛው ዞረ ጓድሽ አለቃ ዳኛ ለዚህ ችኮ ወንጀለኛ የተጠየቀው ቅጣት እንዲቀየር ጠይቃለሁ ክቡር ዳኛ ተቃውሞ ከሌሎት ተከሳሹ በቅድሚያ ለ3 አመት በጦር ኃይል ሆስፒታል የአእምሮ ህክምና ተሰጥቶት ለቀሪው ህይወቱ ደግሞ የጉልበት ስራ እንዲፈረድበት ጠይቃለሁ ተቃውሞ የለኝም አለ ዳኛው በግልጽ ተደስቶ ተገቢ ቅጣት ነው አሁንም እዚያ የእብዶች ማቆያ ውስጥ በኤሌክትሪክ የመጥበስ ህክምና ይሰጣል አዎ አሁንም ይሰጣል መለሰ አቃቤ ህጉ እንዲያውም በአዳሃሪዎች ላይ ተሞክሮ ውጤት ያመጡ አዳዲስ መድኃኒቶችም ከሩሲያ አስገብተናል ጥሩ አሉ ዳኛው የአእምሮ ህክምናው ለምንድነው አለ ተከሳሹ እብድ አይደለሁም እብድ መሆንህን እኮ አታውቅም አለ አቃቤ ህጉ ህፃን ልጁን የሚያወራ በሚመስል ድምጽ መንግስት ግን እብድ እንደሆንክ ያውቃል ምልክቶቹ ሁሉ አሉብህ በቡርጆ የሐቀኝነት ጽንሰ ሐሳብ የመጠመድ ልክፍት ፍትህና በግብዝነት ነፃ የመውጣት ፍላጎት ሞትንና ቅጣትን የመሻት በሽታ በማህበራዊ ስራ ሽፋን ራስን ከማንም በላይ አድርጎ የማሰብ አዝማሚያ ራስን መቆጣጠርና የመንግስትን የበላይነት መቀበል አለመቻል ስር የሰደደ የአናርኪስቶች እፍ ያለ ፍቅር ከሞት በፊት ስላለ ህይወት የተሳሳተ እምነት ነሲባዊ ምሁርነትና ምትሃት የሥራ አጥነት የአእምሮ በሽታ ገዳይ ባይተዋርነት ወታደርነትን በማምለጥ የሚገለጥ የከረረ የሞት ፍራቻ በባለስልጣን የመቅናት ነቀርሳ የለውጥ የቁም ቅየትና የአእምሮ መጨናበስ እብድማ ነህ ቀይ አርማችንን ለመዋጋት ቀይ መጽሐፍ የሚገልጥ እብድ ጠንቋይ ጓድሽ አለቃ ዳኛ ተጨማሪ ጥያቄዎች የሉኝም በዚህ እብድ ላይ በቂ ጊዜ ወስደናል ብዬ አስባለሁ ጉዳዩም በሀገር ውስጥ ወይም ምቾት ባለው ስደት በኢምፔሪያሊስቶች ሀገሮች አኩሩፈው ለተቀመጡ ቀውስ ምሁራን ትምህርት ይሆናል ብዬ አስባለሁ ዳኛ የተንፍሱ ጉሮሮን ጠራረገ ተከሳሹን በሁሉም ክሶች ጥፋተኛ ሆኖ አግኝቻለሁ ተከሳሹ
በታላቁ ሊቀመንበራችንና ባስደናቂው መንግስታችን ስር በሚገባ የተደራጀና ታዛዥ የሆነ ማህበረሰብ ለመፍጠር ስንል እየታገልን ያለነውን ክፉ ጠላት ተምሳሌት ነው። ማንኛውንም የተቃውሞ ጥያቄ ሙሉ በሙሉ እንደምንደመስስ ምንም ጥርጣሬ ሊኖር አይገባም። ልጆቻችን እንኳን የማወቅ ፍላጎታቸውና ለምን ብሎ የመጠየቅ አዝማሚያቸውን ማሸነፍ እየተማሩ ነው። ለምን ብሎ የሚጠይቅ ምን እንደሚያገኝ ታውቁታላችሁ። አዎንታዊነት መፈክራችን ነው። ኩሩ እሺ ባዮች መሆን አለብን። የለም በጭራሽ በቃኝ ለምን ብዬ የጸረ አብዮተኞች ቃል ናቸው። ሁላችንም አሉታዊነትና ጸረ አብዮታዊነት እንዲሁም በሶሻሊስታዊ ግንባታ ዘመን የተከለከሉ ቃላትና ሐሳቦች የተሰኙትን የታላቁን ሊቀመንበራችንን አስተማሪ መጣጥፎች እንድታጠኑ መክራችኋለሁ። ሁሉን አዋቂው ፓርቲያችንም በውስጣችን ያለውን እምቢ በማሸነፍ እንዴት መንግስትን ማገልገል እንደምንችል በሚል ርዕስ አንድ በራሪ ወረቀት አውጥቷል። ይህንንም በትጋት ልናጠናው ይገባል። ተከሳሹ በቅድሚያ ለ3 ዓመታት በማህበራዊ የጦር ኃይሎች ሆስፒታል የአእምሮ ሕክምና እንዲሰጠውና ከዚያም የዕድሜ ልክ ከባድ የጉልበት ሥራ እንዲሰራ ፈርጃለሁ። ቅጣቱን በሚፈጸምበት ወቅት ተከሳሹ ምንም ነገር ከመናገር ተከልክሎ ጸጥ እንዲል ይሁን። ማንም ሰው እንዳያናግረው እንዲሁም ለያንዳንዱ ለሚናገራት ቃል በከባዱ እንዲቀጣ በገዛ ሐሳቡና ባልተናገሩት ቃላት ውስጥ ይቀጣል። መዝገቡ ተዘግቷል። የምሳ እረፍት እንወስዳለን። እንግዲህ ምን እንድል ትፈልጋላችሁ? ከባድ ቅጣት ነው? በተወሰነ መልኩ አዎ ነው። ቢሞት ይሻለው ነበር። ግን ከተወሰኑ ዓመታት በኋላ ነገሮች ይቀየሩ እንደሆን ማን ያውቃል? ከሳሾቹ ራሳቸው የብረት ቤቷ ውስጥ ይገኙ ይሆናል። የሆነ ሆኖ ራብ ይሆን ወይስ ጠግቤ አድር ይሆን የሚለው ጉዳይ ከእንግዲህ አያስጨንቀውም። እንደ የግዳጅ የጉልበት ሰራተኛ ቀሪ ህይወቱን በሙሉ ይራባል። ይህንንም በእርግጠኝነት ማወቅ አንድ መጽናኛ ነው። እንደዚያ ብላችሁ ማታስቡ ከሆነ ኢትዮጵያንና ኢትዮጵያውያንን አታውቁም ማለት ነው። በመከራችን መጠን መካከል ያለው ለውጥ የተሻለ ህይወት ይዞ ከሚመጣው ስር ነቀል ለውጥ የበለጠ ያስጨንቀናል። ከማያውቁት መልአክ የሚያውቁት ሰይጣን ይሻላል። ከዚህ የተለየ የሚያስቡ አናርኪስቶችና ጸረ አብዮተኞች ብቻ ናቸው። በአቃቤ ህጉ አባባል ህዝቡ ለነሱ ያለው ድብቅ ሐዘኔታ የሚያሳየው ነገር ሁሉ ጉም እንደመዝገን የሚቆጠር መሆኑን ነው። ይሄን ጊዜ ተራኪያችሁ የማያልም በጣም ጠባብ ምናብ ያለው ሰው እንደሆነ ደምድማችሁ ይሆናል። ትክክል ናችሁ። አላለምም በፍጹም